በአማራ ክልል ያለው ጦርነት ዛሬም ተባብሶ የቀጠለ ሲሆን የአርሶ አደሩን መሳሪያና ሀብት ለመዝረፍ የመጣው ያገዛዙ ቅልብ ኃይል በወገራ ወረዳ በጀጃ ሙስዝራም ተደመሰሰም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር አሃድ የሆኑትም የጎንደሬ በጋሻው እንዲሁም ታድሎ ብርሃን ክፍለ ጦር የተውጣጡ አባላት ከአካባቢው አርሶ አደር አደረጃጀት ጋር በጥምረትም ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 3 ሰዓት ድረስ ለመግደልና ለመዝረፍ ከመጣው ያገዛዙ ታላላቅ ኃይል ጋር እልህ አስጨራሽ ውጊያ በማድረግም ተደምስሷል። ሰሞኑን ተስፋ የቆረጠው ያገዛዙ ሰራዊት በወገራ ወረዳ ባሉ ቀበሌዎች አርሶ አደሩን ሀብትና ንብረት በመዝረፍና በማቃጠል ለማስፈራራት በጀጅግ ሐሙሲት ቀበሌ የተንቀሳቀሰ ቢሆንም ሞት ወይንም ነጻነት ያሉት አርሶ አደሮቹም ከዳግማዊ ቴዎድሮስ 5ኛ ኮር አካል ከሆኑት ከጎንደሬ በጋሻው ክፍለ ጦር ቴዎድሮስ ብርጌድና ከታርሎ ብርሃን ክፍለ ጦር ጣሰው ብርጌድ አባላት ጋር በመቀናጀት ለዘርፊያ የመጣው የአገዛዙ ኃይል አስከሬን ሰብስቦ በለቅሶ እንዲመለስም አድርገውታል። በዚህም በአውደ ውጊያውም ከ17 በላይ የአገዛዙ ኃይል ሲደመሰስ ከ11 በላይ የሚሆኑት ደግሞ መቁሰላቸውም ተሰምቷል። አርሶ አደሮቹ ከእንግዲህ በህልውናችንና በሀብታችን ለመጫብን ዘራፊ ስርዓት የምንበረከክበት ሞራል የለንም በማለት ነጻነት ትግሉን ቆርጠው ተነስተዋል። በተመሳሳይ መረጃም ዛሬ በመተማ ወረዳ መሻ ቀበሌ በተደረገ እልህ አስጨራሽ የማጥቃት ውጊያም እንደተለመደው የብርሃኑ ጁላ ዘበትሎ ግንባሩን እየነደሉ እንደ ሳሙና ሲደረድሩት ውለዋል። የቀረውም እጁን ሰጥቶ ተማርኳል። በትጥቅ ማጥራትና ማብቃት ተሞርዶ የተሰረፈው ሰራዊታችን በተሞላ ቁመና በማጥቃት የአብይን ሰራዊት እየቀበረውም ይገኛል። በመቶዎች የሚቆጠር የጠላት ኃይል ተደምስሷል። በርካቶች ቆስለው ከጥቅም ውጭ መሆናቸውም ተሰምተዋል። ስፍር ቁጥር የሌለው የጦር መሳሪያም ተማርኳል። የምርኮኛው ብርሃኑ ጁላ ወታደር እንደለመደውም ተማርኳል። በደቡብ ጎንደር የተለያዩ ቦታዎች ማጥቃት የሰነዘረው አይበገሬው ሜጀር ጀነራል ውባንተ አባት 1ኛ ኮር 2ኛ ክፍለ ጦሮች በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ጠላትን በሰዓት አረር ሲገርፉትም የዋሉበት ዕለትም ነው። አይበገሬዎቹ በሰነዘሩት ጥቃት ወዶ የተሞጨበጨው የባዴን ቡትቶ መደበቂያ ፍለጋ እየተሽለከለከም ይገኛል። ሰራዊታችን ጠላትን የማድቀቅና የመበትን ተልዕኮን በስኬት እያስቀጠለም ነው። በተመሳሳይ መረጃም ያገዛዙ 48ኛ ክፍለ ጦር በአንጎት ወረዳ ጉዳትም አስተናገደም። ጨፍጫፊው የአብይ አህመድ ስልጣን አስጠባቂ ሰራዊት በአንጎት ወረዳ ዋና ከተማ አሁን ተገኝ ከተማ በጠራሪ ክፍለ ጦር ኤፍሬም ሻለቃና ያሬድ ሻለቃ በተውጣጡ የፋኖ ሰራዊቶችና በተከዜ ክፍለ ጦር 5ኛ ሻለቃ የተውጣጡ የፋኖ አባላቶች በመጫመር በሌሊት በተደረገ ሰርጂካል ኦፕሬሽን በ48ኛ ክፍለ ጦር ያገዛዙ ስልጣን አስጠባቂ ሰራዊት ላይ በተከፈተ ተኩስ ከ10 በላይ አባላቶቹን እና ቁስለኛ መሆናቸውን ማረጋገጥም ተችሏል። በነበረው አውደ ውጊያም መገናኛ የያዘ የአገዛዙ ሰራዊትን ጨምሮ 6 ሕይወታቸው ሲያልፍም 4ቱም ቆስለዋል። በተጨማሪም ያገዛዙ ሰራዊት ሰሞኑን ጠራሪ ክፍለ ጦርና ተከዜ ክፍለ ጦር በሚገኙበት አካባቢ ከፍተኛ ሰራዊት በማሰማራትና ከሙጃ ኩልመስ ጠፋላማይ ሙቅዋና ከወንዳች ባር እንጃፋት የሸፈነ ከፍተኛ ወረራ በማካሄድም በከባድ መሳሪያ መለያ መገንጠያ አካባቢ አንዲት የሴት አዛውንት በዙ 23 የገደለ ሲሆን ለአማራው ማህበረሰብ ደንታ የሌለው የብልጽግና ሰራዊት በአማራው ላይ የኢኮኖሚ ኪሳራ እንዲደርስበትም በማሰብ እሳትን በመጨፍጨፍ ቤትን በማቃጠል የጥላቻ ጥጉን ያሳየበት አካሄድም ሁሉም ሊያውቀው የሚገባ ሀቅ ነው። ለዚህም እንጃፋት ዙሪያ የአርሶ አደር ሳር ቤቶችን ያቃጠለ ሲሆን እንጃፋት ከተማ ላይም የፋኖ ቤተሰብ ናቸው በሚል ቤቶችንና ሕፃናትን በመደብደብ በማንጋላታት የጥላቻ በትሩንም ማሳየትም ችሏል።
አገዛዙ ሽንፈቱን 11ኛ ሰዓት ላይ መሆኑን ያሳየበት አጸያፊ ተግባር ስለሆነ ሁሉም የአማራ ህዝብ ይህንን አማራዊ ጥላቻ ያለውን አገዛዝ ተረባርቦ በመታገል እድሜውን ከማሳጠር ውጭ አማራጭ የሌለው መሆኑን ተገንዝቦ በቁርጠኝነት ፋኖን በመቀላቀል እየደረሰበት ያለውን ማህበራዊ፣ ኢኮኖሚያዊና ሰብአዊ ኪሳራ ማከም ያስፈልጋል። ያለ መስዋዕትነት ድል የለምና ማንኛውም የአማራ ህዝብ እየደረሰበት ያለው ዘር ተኮር ጭፍጨፋ በመቻገል ከምንጊዜውም በላይ አሁን አንድነት የሚያስፈልግበት ጊዜ ስለሆነም በአንድነት አምረረን ይህንን ስርዓት መታገል እንዳለበት ጥራሪ ክፍለ ጦር ያሳስባል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል መረጃውን የጥራሪ ክፍለ ጦር ቃል አቀባይም ለሚዲያችንም አድርሰዋል። በተመሳሳይ መረጃም ወደ ወሎ ቀጠና ስናመራ እሸት ክፍለ ጦር ባገዘው ሰራዊት ላይ የማያዳግም እርምጃም ወሰደች። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ሳምነው ኮር እሸት ክፍለ ጦር የብርሃኑ ጁላ ክትትል ሰራዊት ላይ አካላዊና ቁሳዊ ኪሳራም አድርሰውበታል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ ማለትም በሙጫ ብረት፣ በአብሲን ኪዳነ ምሕረት፣ በእርፋ ተክሌ መንደር፣ በቻሎ ደብር አስፍቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎ አስከሬኑን እንኳን ሳያነሳ ወደ መጣበት ላሊበላ ኤርፖርት እንዲሁም ላሊበላ ከተማ ፈርጥጦም ተመልሷል። ውጊያው ከሌሊቱ 11 ሰዓት እስከ 8 ሰዓት በፈጀው ትንቅንቅም ከ15 በላይ ያገዛዙ ሰራዊት ሲደመሰስ ከ20 በላይ ቆስለኛ ማድረግም ተችሏል። በመጨረሻም ያገዛዙ ሰራዊት አባላት አብይ አህመድ ለራሱ ወንበር አስጠባቂ ደርጎ ወደ ህይወታችሁን እየነጠቃችሁ መሆኑን አውቃችሁ ወደ አማራ ፋኖ እንድትቀላቀሉ ሲሉ የእሸት ክፍለ ጦር ዋና አዛዥ አርበኛ አያነው እንየውና ምክትል አዛዡ አርበኛ ፍቃዱ አበባው መልእክትም አስተላልፈዋል። በተመሳሳይ መረጃ ዋሲል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድልም ተጎናጸፉ። በትናንትናው ዕለት እስከ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል በተደረገ ውጊያም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃ ድልም ቀንቶታል። በአርበኛ አንድሪስ ኢማም የሚመራውና በወረኢሉ ለገይዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ ዕዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6ቱ ወታደሮች ወዲያውኑ ሲሞቱ ቀሮቹ ለሕክምና ወደ ጤና ተቋም ተጭነው ተወስደዋል። ጠላት አስከሬንና ቁስለኛን ጭኖ ወደ ወረኢሉ ከተማ ሲፈረጥጥ በከባድ መሳሪያ የአርሶ አደሮችን የደረሰ ሰብልም ማቃጠሉም ተሰምቷል። ከዚህ ውጭ በወገን በኩል የደረሰ ምንም አይነት ጉዳት የለም። በጊዜው ከቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማቁሰል፣ በመማረክ እንዲሁም ለመበተን ሙከራ ያደረገው የጠላት ኃይል በሄደበት ያላሰበው እየገጠመው የሽንፈት ጽዋን እየቀመሰ አባላቱንም እየገበረ እየተመለሰም ነው። ከትናንቱ ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰራቸው ኦፕሬሽኖች በቀይ አፈር፣ በሽላፋፍ፣ በዘርቃሚ፣ አቦልድና እዝጋቢ ቀጠናዎች የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራም ማድረስም ችሏል። ኢትዮጵያ ትፈርሳለች እንጂ ስልጣን አንለቅም ሲሉም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የጠቅላይ ሚኒስትሩን ንግግር በመድገም በማሽሞንሞንና ሽጉጤን እጠጣለሁ በማለት የሚታወቁት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ሰሞኑን ከፋና ብሮድካስቲንግ ጋር ባደረጉት ቃለ መጠይቅ አነጋጋሪ መልእክትም ሲናገሩም ተደምጸዋል። ይህ ሀገራችን ኤሊቶች አማራም ሆነ የኦሮሞ የትግራይም ሆነ ሌሎች ቁጭ ብሎ ለመነጋገር ቦታ ስጡም። ከዚያ ውጭ ግን ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት ሀገሪቱን
እና ፍርሳት ካልሆነ በስተቀርም ብለዋል። አክለውም ከ3 ዓመታት በፊት የትግራይ ህዝብ የመላው ኢትዮጵያን ህዝብ ጠላት ነው በማለትም ህዝብ ላይ የጥላቻ መርዛቸውን በረጩት አንደበታቸው መለስ ብለው ዛሬ ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ዛሬም ትላንትም ወደፊትም አብረው ናቸው እንነጣጥላቸው ብንል ውሸት ነው በማለት ራሳቸውን ውሸታም መሆናቸውን አረጋግጠዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ ባያላችሁበት ሰላም ቆዩልን።